የሚኖረውም ቃጠሎ ከደረሰበት አካባቢ ነው። ጤና ይስጥልኝ ተስፋዬ። ጤና ይስጥልኝ ፋሲል። ጤና ይስጥልኝ ተመልካቾች። ተስፋዬ እስቲ በመጀመሪያ ደረጃ አንተ እዛ አካባቢ ነው የምትኖረው። ከትላንትና ወዲያ ነው ተለይ ያነጋገርኩህ። ደህና ነው ብለኸኝ ነበር። የእናንተ አካባቢ አንተ የምትኖርበት አካባቢ እንድትለቁ አልተገደዳችሁም አይደለ? አይ አልተገደድንም። የኛ አካባቢ አልተገደድንም። ከስራዬ ቦታ ማለት እንግዲህ እኔ የምሰራው ንቬይላን ከሚባለው እዛው ሩቅ አይደለም። አዎ እነሱ ንቬይላን እኔ የምሰራባቸው መንደሮች ያው ለቀዋል። ወደ ኢየሩሳሌም እና መባሰሬቱን እንዲለቁ ተደርጓል። ትላንትና ከአንድ ሌሊት በኋላ ነው እንግዲህ ትላንትና ከሰዓት የተመለሱት። ማለት እንግዲህ ያው አካባቢውን ለሚያውቁት ሰዎች ወደ ከቤት ሸሜሽ ሳይርቅ ወደ ሞዲን መንገድ የሚወስድ ፓርክ ካናዳ የሚባል አለ። ትልቅ ብሔራዊ ፓርክ ነው። ይሄ ትልቅ ብሔራዊ ፓርክ ታሪክም ያለው ነው። እንግዲህ እዛ አካባቢ ያለው ቃጠሎ እንዳለ ፓርኩን አቃጥሎታል። ያ ፓርክ እንግዲህ ተራራውን ይዞ ሰዓቱ እየተያዘ በሄደ ቁጥር ወደ እነዚህ ንቬይላን የሚባለው ሾረሽ አካባቢ እነሱ ጋር ይደርሳል በሚል ግምት ህዝቡ እንዲለቅ ተደርጓል። ያው እንግዲህ ያን ጊዜ ነው እኛም አብዮቱ በዓል ዝግጅት ላይ ያለን ነው ይሄ ነገር የተከሰተው። የግዴታ ህዝቡ መልቀቅ ስለነበረበት ያው ህዝቡ ከለቀቀ በኋላ እኛ እዚሁ መንደር ውስጥ ቀርተን እሳቱ ከመድረሱ በፊት አካባቢውን ማርጠብና የተመሳሰሉ ነገር ያው በእሳት አደጋ ከነሱ የሚፈጠር መመሪያ አካባቢውን ለመጠበቅና ግዴታ ነው በማርጠብ እንደዛ አድርገናል። ያው እንግዲህ ከነበሩት ኃይሎች በእውነት እሳቱን ከተቆጣጠሩ በኋላ እሳቱም ወደ ንቬይላን አልደረሰም። እዛው ፓርክ ካናዳ አካባቢ ትልቁ ብሔራዊ ፓርክ እዛ አካባቢና እና ማቮሆሮን የሚባል እንግዲህ ማቮሆሮን የሚባለው ያው በዛው መስመር ሆኖ እንግዲህ በመንገድ ጎዳና የሚያውቁ 40 ሻሎች የምንለው ወይም 443 ጎዳና እሱ ጎዳና በዛ ነው ወደ ኢየሩሳሌም የሚወስደው አንድ ቁጥር መንገድ ሙሉ ለሙሉ ተዘግቶ ነበር እና ህዝቡ ኢየሩሳሌም የሚሄድ የነበረው በ443 ነው፣ በሌላ ተለዋጭ መንገድ ነበር። እንግዲህ ከኢየሩሳሌም የሚመጡ በ443 ወይ ደግሞ ወደ ኢየሩሳሌም ከቴል አቪቭ አካባቢ የሚመጡ በ443 ሌሎቹ ደግሞ በጡራ ዳሳና በሌላው ከተማ የሚመጡ ደግሞ በ38 አድርገው በራምሌ ወደ ቴል አቪቭ የሚሄዱበት ሁኔታዎች ነበሩ። ምክንያቱም መንገድ ሁሉ ተዘጋግቶ ነበር። ያው እሳቱ ከሙቀቱ የተነሳ ብቻ ሳይሆን ከነፋስም የነበረው ነፋስ በጣም ኃይለኛ ስለሆነ መንገዶችን እንደበለለ የሚያዝና እነዚህ ዛፎች ደግሞ የደረቁ ስለነበሩ እየተከታተሉ የሄደበት ሁኔታዎች የታዩት ፋሲል በጣም ይገርማል ነው የሚባለው። እስራኤል አስቀድማ ተዘጋጅታ ነበር። ከውጭ ይህን ያህል እርዳታ እንኳን ሳትቀበል ባላት ኃይል ተጠቅማ በ30 ሰዓት ውስጥ የእሳት አደጋውን ለመቋቋም ችላለች ነው የሚባለው። አንተ ተዘዋውረህ ተመልክተሃል። የላክልንም ፎቶግራፎችንም ለተመልካቾቻችን አቅርበናል። እንግዲህ እስራኤል እንዲህ አይነት ክስተቶች ከመደረጉ በፊት በየአመቱ በጋ ወር እንግዲህ የጸደይ ወር ወይም ደግሞ አቪቭ የምንለው እስራኤል ሀገር እሱ በዛን ጊዜ ምንድነው የሚደረገው? ከቅድመ ዝግጅቱ አንዱ ብዛት ያላቸው የእንስሳት አርቢዎች እንደ የበግና የፍየል ወይም የበሬ የተለያየ የሚያረቡ ከተለያየ ቦታ እያመጡ ያንን አካባቢ እንስሳዎቹ እነዚህን ሳሮች እንዲበሉ ይደረጋል። ይሄ እንግዲህ ከሚደረገው አንዱ ቅድመ ዝግጅት ነው፣ ከሌላው አልፎ ተርፎ ማለት ነው። እያንዳንዱ መንደር አዲስ ነገር ነው የምትነግረኝ አሁን? ይሄ ያለ ነገር ነው። ከዚህ በፊትም የሚደረግ ነው። ብዙውን ጊዜ እንደውም የዘላን ህብረተሰብ እነዚህ ቤድዊ የምንላቸው ህብረተሰቦች በደቡብም በሰሜንም ያሉት በየአካባቢው ይፈቀድላቸዋል ለተወሰነ ጊዜ እዛ አካባቢ እየኖሩ የራሳቸውን የሚያረቧቸውን በጎችም ሆነ ፍየሎች፣ በሬዎች እነሱ በልተው ከጨረሱ በኋላ የተወሰነ ጊዜ አለ ቦታውን ለቀው ይሄዳሉ። አሁን አንዱ ያለው ጥርጥር እዚህ ላይ ነው። እንዲህ አይነት ነገሮች ስለሚደረጉ ሁለት አይነት እንግዲህ እሳት ዝም ብሎ አይነሳም ነው የሚባለው ከምርመራው ላይ ወይ ቸልተኝነት ነው ወይ ደግሞ አውቆ ሰራሽ ሊኖሩ ይችላሉ። እንደውም አንዳንድ ተይዘዋል፣ በቁጥጥር ስር ውለዋል። አንተ በስልክ ነው በዙም ነው የምታነጋግረኝ። ማየት ትችላለህ። ለምሳሌ ካሜራ የያዛቸውን አንዳንዶቹ ለማቃጠል ሲሞክሩ ያው አረቦች ናቸው ነው የተባለው።
በትክክል ፋሲል ከ18 ተጠርጣሪዎቹ የተያዙት እንግዲህ እነዚህ የበግና የእንስሳ አርቢዎች እዛ አካባቢ በፍቃድ እየኖሩ እንግዲህ ባደረጉት እንዲህ አይነት ክስተት ሌላ ነገር ውስጥ ገና ምርመራው በስነ ስርዓት አልወጣም እንጂ እንዲህ አይነት ክስተት የተደረገው በቸልተኝነት ሳይሆን አውቆ የተደረገ መሆኑን አንዳንድ የሚያስረዱ መግለጫዎች አሉ። ምክንያቱም እስራኤል በዚህ አካባቢ በኢየሩሳሌም ተራራዎች ብቻ ሳይሆን በደቡብም በሰሜኑም ክፍል እንደዚህ አይነት ደን የበዛበት አካባቢ የሚኖሩ አካባቢዎች አሁን እኛ ነቬይላን እንውሰድ። ነቬይላን አሁን ባላት መንደር ውስጥ የራሷን የቻለ እሳት አደጋ አጥፊዎች ተከላካዮች አሏት። ነዋሪዎቹ ናቸው፣ ይሰለጥናሉ። በሰለጠኑበት ምክንያት እንግዲህ እነዚህ የዚህ እሳት አደጋ የመጀመሪያዎቹ ይከላከላሉ እሳት አደጋ ከመድረሱ በፊት እና በየቤቱ የተተከለ የእሳት አደጋ ማጥፊያ በጣም ኃይል ያለው የውሃ መስመር አለ። እንግዲህ ይሄ ደን ውስጥ የሚኖሩ ናቸው። ከዛም አልፎ ተርፎ ያው የፈለገ ፋብሪካም ቢሆን የተለያየ ቦታ አሁን ቤተሸመሽ አካባቢ ብዛት ያላቸው ፋብሪካዎች አሉ። እነዚህ ፋብሪካዎች የግዴታ የእስራኤል እሳት አደጋ የሚሰጣቸው ፍቃድ አለ። ይሄ ፍቃድ ምንድን ነው? ፋብሪካው በቂ ዝግጅት አድርጓል ወይ? እንዲህ አይነት ክስተቶች ሲደረጉ ነፍስ እንዳይጠፋ ምን አይነት ማደረግ አለበት? እንግዲህ እሱም ቤተሸመሽም አካባቢ በደን የበዛበት አካባቢ በመሆኑ ህዝብም የበዛበት አካባቢ በመሆኑ እንዲህ አይነት ጥረቶች ይደረጋሉ። በጣም ትልቅ ዝግጅት ነው የሚደረገው። እንደውም በአመት ውስጥ ከ3 እስከ 4 በላይ የትሬኒንግ ነገሮች ይደረጋሉ። እንደዚህ የእሳት ማጥፊያ ሁኔታዎች እስከ አውሮፕላን ማስነሳት፣ ሄሊኮፕተሮች ማስነሳት እና ህዝቡም ራሱ በአካባቢው ባለበት አካባቢ ራሱን እንዲጠብቅ የሚያደርግ ትሬኒንግ ይደረጋል። በዛም ምክንያት ነው እንግዲህ አሁን ምንም ህዝቡ ነፍስ ለማዳን ቦታውን ለቆ ቢሄድም እነዚህ የሰለጠኑት ግን እዛው መንደር ውስጥ ቀርተው ይሄንን እሳት ያው እንዳይደርስ ያደረጉበት ምክንያት አለ። በአሁኑ ሰዓት ከ18 ተጠርጣሪዎች ከተያዙት ውስጥ እንግዲህ ልዩ መረጃ እናገኛለን ብለን እናገናኝ። የሰው ነፍስ ምንም አልጠፋም። እስካሁን ድረስ ከጠፉት ንብረቶች ውስጥ እንግዲህ አንዳንድ የደኖች ብዛት ያላቸው ደኖች ቢሆኑም የአካባቢው የእርሻ ሰብል እንግዲህ አሁን ሰሞኑን አሳድገው እንዴት ነው ገበሬዎች በአሁኑ ሰዓት ያሳደጉትን የሚሉበት ሰዓት ነው። እንግዲህ የሚሰበስቡበት ጊዜ ነው። እኛ ሸብኦት የምንለው በዓል አለ። እዛ ከመድረሱ በፊት ያው በየሰብሉ ተከምሮ የምናየው የእነሱ የሰበሰቡበት ሁኔታ ነው። የአካባቢ የተቃጠለበት ሁኔታ አለ። ሌላው እንግዲህ ቅድመ ዝግጅቱን ከማድረጋቸው በፊት ብዙም ጊዜ ሄሊኮፕተሮች ከባህር እየሄዱ ነው ውሃ ይዘው የሚመጡት። ያንን ያህል ርቀት እንዳይወስድ ለወደፊቱ ቀረብ አድርገው እንዲያደርጉ የሚደረገው ጥረት አለ። በአሁን ሰዓት ተቆጣጥረውታል። አሁን እናንተ እየተነጋገርን በላትሩን አካባቢ አንዳንድ ጭሶች እየታዩ ነው። በአሁን ሰዓት የእሳት አደጋ ወደዛ አካባቢ እየሄደ ነው። እንግዲህ ለማንኛውም ይሄንን ሳምንት እንግዲህ አርብና ትላንትና በየቤታቸው ቢመለሱም አርብና ቅዳሜን ለማንኛውም ዝግጁ ሁኑ የሚል ሁኔታዎች እየታዩ ነው አካባቢው። ኦኬ ይኸውልህ 15 ሰከንድ አለች አጠር አድርገን ልትመልስልኝ። የነጻነት በዓል እንዴት ነበር? 15 የነጻነት በዓል በጣም ጥሩ ነበር። እኛ ያው እንግዲህ አንደኛ ነገር ሮብ ሌሊት እንግዲህ የግዴታ ቢደክመንም ትልቅ ኮንሰርት አይተናል። እንግዲህ ቴዲ አፍሮ እስራኤል ሀገር መጥቶ ነበር። አርቲስት ትልቁ ለእሑድ እንቃጠር ስለዚህ ጉዳይ ጊዜ በጣም ጥሩ ነበር። ከዛ በኋላ ትናንትና ደግሞ ያው የስጋውን ጥብስ ከቤተሰብ ጋር ወደ ደቡብ ክፍል ከጋዛ ጠረፍ ላይ ነው ያሳረፍነው። አጠራቅመውና ሁሉንም ወንድሜ እንነጋገራለን እሑድ ሰፋ ባለ ሁኔታ። ሁለት ነገር የቴዲ አፍሮ ነው አውቃለሁ። ቴዲ አፍሮ ብቻ ሳይሆን ሌሎችም ዘፋኞች በዚህ በነጻነት ቀን ወደ እስራኤል መጥተው ነበር። እንግዲህ አንተ በቴዲ አፍሮ ዝግጅት ላይ ከተገኘህ እንግዲህ ያየውን የሰማኸውን የፊታችን እሑድ ይዘልን ትቀርባለህ። ስለ ጥብሱም ታወራናለህ። በደቡብ አካባቢ ነበርኩ ብለሃል። ጥብስ ነበር። እስኪ አካባቢው ደግሞ ጦርነትም እንደገና ሊሰፋ ነው ይባላል። በሰፊው እሑድ እንነጋገራለን። ተስፋዬ በጣም አመሰግናለሁ። ሻባት ሻሎም። ሻባት ሻሎም።